እንዴ ወይ ለካይ ምን ሆነሽ ነው? ፍቅር ደወለ። ሄሎ ሄሎ ቤቲ። አቤት። እንዴት ደወልክ? ተሳስተ መሆን አለበት። ምን ማለት ነው ቤቲ? እንዴት እንደዚህ ትይኛለሽ? እኔ እኮ ነገሮች አልመቻች እያሉኝ እንጂ ሁሌ ነው ማስብሽ። አትዋሽ። ደግሞ ለምን ልታመቻቸኝ ፈልገህ ነው? ለምን? አራ ፍቅር እንደዚህ አትበይ። እኔና አንቺ ስንት ነገር እንዳሳለፍን እያወቅሽ አታስመስል ቴዲ። እሺ ለምን እንደተቀየምኩሽ ልንገርሽ። ጭራሽ ደግሞ የተቀየምከኝ አንተ ነህ? እሺ ለምንድን ነው ንገረኝ እስቲ። ለምንድን ነው የተቀየምከኝ? ያኔ ጓደኛሽን አምነሽ ነኝ ስጠይቅኝ ነው። እፈር። እሺ ቴዲ እፈር። ደግሞ ምንም ነገር ባደርግ አንተ ባደረግከው ነገር ምክንያት ነው። ቢሆንም አንቺ ያልተረዳሽኝም እንጂ እኔ እኮ ለሁሉም ነገር ምክንያት ነበረኝ። አይ ይቅርታ ቴዲ፣ እኔ ምንም ነገር ብትለኝ አላምንህም። እሺ ወደ ቤት ትመጫለሽ? እንነጋገር። ለምን ብዬ ነው መጣው? አልመጣም። ተይ በእናትሽ እንደዚህ አትሁኝ በፈጠረሽ ቤትዬ። ምን አደረግኩ ቴዲ? አንተ ካደረከኝና ካደረክብኝ ነገር አንጻር እኮ ምንም አላደረኩም። እሺ ትመጫለሽ? አሁን አልመጣም። እባክሽ አንድ እድል እባክሽ። እየደጋገምክ አታታለኝ ቴዲ፣ ይበቃሃል። እውነት እያታለልኩሽ አይደለም። አንድ እድል ብቻ፣ አንድ ተነጋግረን ፍቅራችንን መሄድ ባለበት መንገድ እናስኪደው። ይኸውልሽ ካልሆነ ደግሞ አልሆነም ነው። ብቻ ግን አንድ እድል ስጪኝ እባክሽ ቤትዬ፣ እባክሽ። እሺ በቃ አስቤበት የመምጣት ፍላጎቱ ካለኝ እመጣለሁ። ምን ነው? ምን ሆነሽ ነው? እባክሽ ተይኝ፣ አንዱ ጀዝባ ነው። ምን እያለሽ ነው? ካልመጣሽ እያለኝ ነው። ትንሽ ቆይቼ እሄዳለሁ። አብረን እንሄዳለና? ማ እኔና አንቺ ነን አብረን የምንሄደው? በጭራሽ አይሆንም። ለምን አይሆንም? ስለማታስታውሺ ነው እንጂ ጓደኛሽ ነኝ አላልሽኝም እንዴ? አዎ ብዬሻለሁ። እና ብልሽስ ደግሞ ስለማታስታውሺ ነው እንጂ ከሱ ጋር ጣልተሽ በጥፊው ሁላ ብለሽዋል። ማ እኔ? ኧረ እኔ እንደዛ አላደርግም። እውነቴን ነው። ቢሆንም ውሰጂኝ፣ በቃ እዚህ ደብሮኛል። ከፈለግሽ እሺ በቃ እኔ ተነሽ፣ ልብስሽን ቀይሪ። እሺ እንዴ ምንድነው? ምን ሆናችሁ ነው? እህቴ ከምንቀሰቅስሽ ብለን እኮ እስከምትነሽ እየጠበቅንሽ ነበር። እንዴ ይሄን ያህል የሚያጋጥማችሁ ነው? መሲ አይንዬ ማታ ካወራናት በኋላ ድጋሜ ልናገኛት አልቻለም እና ከማውራታችን በፊት ካንቺ ጋር የተባባላችሁ ማወቅ ፈልገን ነበር። እህቴ ትንሽ እንኳን አልተስማማችም? አልተስማማችም፣ ግን ደግሞ እንድታስብበት ደጋግሜ ነገርኳት። ይኸው ደግሞ ነገሩ የከረረው የኔም ጉዳይ ስላለ ነው። አሁን ገባኝ። እሺ ቆይ በምን መንገድ ነው ላሳምናቸው የምችለው? ቆይ አንዴ መጣሁ። ማንሳት ያለብኝ ስልክ ነው። እህቴ በሰላም ወጣ አይደለ? ምንም አይነት ችግር አልተፈጠረም? አዎ፣ ግን ማታ ደውሎ ነበር። ኧረ እባክሽ ምን ብሎ? ምን ፈልጎ ነው የደወለው? ሲጀመር ስልክሽ እንዴት አገኘ? አስደውይኝ ብሎኝ ስልኬን ሰጥቼው ነበር። እሱ ግን ቁጭ ብሎ የኔን ስልክ የሸመደደ ነበር። ምንም የትም ቦታ አልደወለም። በቃ እህቴ ከዚህ በኋላ እንዳታነሽለት እሺ? ከዚህ በላይ ራስሽን ችግር ውስጥ አትክተች እሺ? እህቴ ስሚማ፣ ግን ወንድሜ ማታ ምን አለሽ? እኔ በጣም ፈርቼ ነበር። በጣም ሲቆጣ ነበር። እኛ ግን ምንም ቢፈጠር እቅዳችንን አናውቅም። ማለት እምቢ ከተባለስ ምን ልታደርጉ ነው? ቤሉል እንጠፋለን ብሎኛል። እንጠፋለን? ምን? አንቺ ያምሻል እንዴ? በሽተኛ እንዴ? አንቺ ጠፍተሽ እናቴ ምን ልትሆን ነው? እሷ እኮ ናት አልፈቅድም ያለችው። እና ባትፈቅድስ? ሺ ጊዜ አትፍቀድ፣ መብቷ እኮ ነው። እናትሽ እኮ ናት። አንቺ ደግሞ አትበይኝ። ኑኑ ሁሉም ነገር በእኔ ይብቃ። ሄሎ ዶክተር። እንዴት ነህ ቤሉል?
ቀን ላይ ስትደውል እኮ ፔሸንት ነበረብኝ። ገብቶኛል። ለዛ ነው ደግሞ ያልደወልኩት። እና ምን ነበር? እና የዲኤንኤ ምርመራው አልደረሰም እንዴ? ቀጣይ ሳምንት ይደርሳል። እውነት? ግን በዚህ ሳምንት ቢደርስ ጥሩ ነበር። ምን አስቸኳይ ነገር አጋጠመ? እንደነገርከኝ ከሆነ የመሆን እድላችሁ ዝቅተኛ ነው። እኔም ያልከኝን አምኜ እኮ ቀጣይ ሳምንት ልንጋባ ነው። ልንጋባ? አረ ለሱማ መረጋጋት አለባችሁ። አይ ያው የመሆን ቻንሳችን ከ90-10% ነው። ብዙ ሊሆን የማይችልበት አጋጣሚ አለ። እስኪ ወደ ኋላ ናና እናወራለን። እሺ ዶክተር። እሺ ምንድነው የምፈልግ? እኔ የራሴን ንብረት ብቻ ነው የፈለግኩት፣ መስቀሌ እንድታቀብኝ። እንዴ እኔ እኮ አይደለም በግድ ያስቀረው ባሪ እንዴ ራስ ነው ሆን ብለህ ትተው ሄድከው። ለማንኛውም በር ላይ ነኝ፣ ቶሎ በይ። ምን በር ላይ ማለት? የማን በር? የኛ በር? አዎ የእናንተ በር። አንተ ያማሃል እንዴ? ቆይ ምን ትብድ ነህ? ወይኔ ጉዴ ፈላ። ረማኑን አምጥቶ ይጣልብኝ። እና ትወጫለሽ ወይስ? አልወጣም። ሰማኛለህ? ከመያዝ በፊት ከዚህ ሂድ። እሺ በፍጹም ካልወጣሽ የትም አልሄድም አልኩሽ እኮ። እዚሁ እጠብቅሻለሁ። እጭ አሁንስ በዛ፣ በጣም አበዛው። ደግሞ ማን ልታገኝ? ወዴት ነው? ልንወጣ ነው። ባሏ ጋር እየሄድን ነው። እንዴ ቤቲ፣ ከባልሽ ጋር ታርቃችሁ እንዴ? ተጣልተዋል እንዴ? ወይ ሊዛ፣ እስኪ ዝም በይ፣ ዝም በይ። ምን ነው? ማንም እንዲሰማ አልፈለግሽም? ያኔ በሰው ካላስቀናቱ ምናምን ስትይ አልነበር እንዴ? አይመለከትሽም ኤልሻዳይ። አንቺው መልፍለፍሽ ነው። ምን ነው ውጪ። ሄሎ፣ እየመጣሁ ነው። ቃል ትንሽ ጠብቀኝ። አረ እንደዛ ነው? ወይኔ ቤቲ፣ ገደል ግባ። እሺ ገደል ግባ። ሁለተኛ ደግሞ በእኔ ስልክ እንዳትደውል እሺ? በለው ገና ታርቃችሁ ሳጨሹ ትጣላችሁ።
ይገርማል። አንተ ከኔ ምንድነው የምትፈልገው? ያው ልክ መስቀልክ ሰላሜን ስጠኝ። እሺ ከዚህ በኋላ እዚህ አካባቢ መምጣት አይደለም ስልኬ ራሱ ደግመህ እንዳትደውልልኝ። እንዴ ቆይ የሆነ ማሳይሽ ነገር አለ። አልፈልግም። ተወኝ በቃ ስለፈጠረ ረሰውዬ ተወኝ በእናትህ። እንዴ በቃ የመጨረሻ ይሄን ብቻ። ድጋሚ አልደውልም፣ አላስቸግርሽም። አልፈልግም። አትሰማም? ችግር ምንድን ነው? ወይኔ የሆነ ሰው መጣ ከእናንተ ቤት መሰለኝ። እንዳዞሪ እሺ። አቷሽ በእናትህ አውቀህ ነው? ኧረ አይደለም፣ ጸጥ ብሎ ቆሟል። እንዳዞሪ እሺ፣ እንዳዞሪ። ወይኔ ጉዴ! በቃ ወንድሜ ነው የሚሆነው። ወይኔ ጉዴ ፈላ። በቃ ገደለኝ፣ አለቀልኝ። ኧረ አፈር ብላ። አንተስ ምን አይነት ነው? እኔ ግን አንድ ሀሳብ አለኝ ከተስማማሽ። እሺ ምንድን ነው ሀሳብ? ቶሎ ብል ተናገር። እንዳያይሽ ዞረሽ ሳታይ እንሩጥ ወደዛ። እንሩጥ? አንተ ያመሃል እንዴ? ምን መሩጥ ነው የምታወራው? እውነቴን ነው። አለበለዚያ ከኔ ጋር ቆመሽ ስትከራከሪ ያይሻል። ፍጠኝ፣ ወስኝ። እንዴ ያው ነው እኮ ስንቀሳቀስ ያየኛል። አይሽም አልኩሽ እኮ ፍጠኝ። እሺ በቃ ግን አንተ ከኋላ የሆነ ከሌለኝ ልብሴ እንዳያየው። እሺ ነይ ቅደም። እሺ በዚህ በኩል። ወይኔ ጉዴ በቃ አለቀልኝ። ጭራሽ ቤት ድረስ መጣ። እሺ ሙሽራ ወንድሜ። ሚዜዋቴ ማን ነው ደግሞ ሚዜ ያደረገኝ? እኔና ሚስቴ ነና። ማን ይሆናል ብለሽ ነው? ኧረ ወደዛ እዛው ሚዜቱ ናት። እኔም ቤት ነኝ። እሷም ትሆናታለች። አንቺም ግን አለሽ። መቼ ነው እንደዛ ማላረገው? መቼ? እሺ እንዴ እህቴ፣ ለእኔ እንጂ እኮ ለእሷ ስትይ አይደለም እንደዛ የምታደርግ። ለምንድን ነው ይሄን ያክል የምትናደችው? አይሆንም። ለምን እንደማይሆን ልንገርክ፣ ሚስትህን በጣም ነው የምጠላት። ኤልሹ ግን ለምን ህፃን ትሆኛለሽ? ብታያት ራሱ እኮ እኔ ስለምወዳት ብቻ ልታከብሪያት ይገባል። ተው እንጂ እሷ የባሌት ናት ብላ አክብራኛለች። ንገረኝ እስኪ። እንደፈለግሽ ጨቅጫቃ እኮ የወንድምሽ እኮ ወደ ላይ አልወጣም ነው። ብዙ ቆይ ዝም ታደርጋለህ። ትንሽ ግን አታፍርም? ለምን? ምን አሳፈረኝ? ምንድን ነው? አትቀልድ። ምንም የሚያስቀልድ ነገር የለም። ሲጀመር ምን ልታደርግ ነው የመጣው? ባለፈው ሰው ነግረኝ ሄዳ ነበር። ማመን ፈልገህ ደግሞ ከመጣህ የለችም። የለችም? እንዴት ነው ቀጥረኝ የምጠፋው? ቆይ እህቴ፣ ወንድሜ፣ ቆይ ምን እየሆንክ ነው? የምን እህትና ወንድም ነው? አንቺ ራሽ ምን እየሆንሽ ነው? ቆይ ጠፍተህ ነው? ለምንድን ነው ትተኸኝ ሄድከው? ያማል እንዴ? አንቺ ቆይ ያምሻል እንዴ? ለቂ ወደዛ። እሺ ቢዩልን አልሽ። አሁን ደግሞ እሱ ጋር ትለጠፊያለሽ እንዴ? ማለት ወንድሜን አትንኪ፣ ስነ ስርዓት ይኖርሽ። እሺ? አዎ እንዴ ወንድሟን አትንኪባት። ጆ እረፍ፣ አትጃጃል። ስርዓትን ያዝ። ከመጀመሩ እሷ የሆነችው ከዛሬ ጀምሮ ብንጀምርስ? እኔ ቆንጆ ሊዛ ልቀቂው እያልኩሽ ነው ወንድሜ። ይቺ ልጅ ላጋጫት ነው እንዴ? ኧረ ተያት በእናትሽ እሷን። እኔ እኮ አንቺን ልወስድ ነው የመጣሁት። ጆ የምቀና መስሎ ከሆነ አትሳሳት። አልቀናም፣ አልናደድም። ሴትዮ ያማታል እንዴ? ማን አንቺን ላስቀና እንደዚህ ተናገርኳል?
ምን ሆነሽ ነው ታልቅሽ አንቺ? ጊዜ ታለች ምን ሆና? ምንም አልሆንኩም። እንዴ እያየሁሽ ምንም አልሆንኩም ታያለሽ እንዴ? አይኔ እኮ ማየት ይችላል። አዎ ምንም አልሆንኩም። እንዴ እርግጠኛ ነሽ ምንም አልሆንሽም? ደስተኛ ስለሆንሽ ነው እያለቀስሽ ያለሽው? ወይኔ አምላኬ! አዎ ደስተኛ ነኝ። በጣም ደስ ስላለኝ ነው የማለቅሰው። በጣም ደስ ስላለኝ። እኔ ግን እንደዛ አይመስለኝም። እንኳን አልመሰለክ እለለለ እንኳን ደግ አደረኩ። በቃ ከፍቶኝ ነው። በቃ ህይወት ስለመረረኝ ነው። እና ምን ይሁን? ቆይሽ ምን ይሁን? ንገረኝ፣ ምን ይሁን? ምን አይነት መፍትሄ ልትሰጠኝ ይሁን? በእናትህ ቀጣይ ደግሞ ለምን ከፋሽ? ከዛ በኋላ ደግሞ ልታሽሟጥጥብኝ ነው። ለሀሜት እንዲመች ነው አይደለ? ኧረ ይቅር ይበልሽ። ወንድ ልጅ እኮ ነኝ። አንቺ ለምን ሀሜት ነው? አሁን ተወኝ፣ በቃ ልረጋጋበት። በቃ ተወኝ። አይ ብቻሽን ማልተውሽ። እንደዚህ ሆነሽ መተው ጥሩ አይደለም። ለምን ሲባል ነው ማተወኝ? ቆይ አንተ ነፍስ አዳኝ ነህ ወይስ እኔ ለማጽናናትና ለመታደግ የመጣህ መልአክ ነህ? ውይ አንቺ ደግሞ ሰው እንኳን አታስወሪም እኮ። እስኪ ቀስ በይ። ሲጀመር ረጅም ሰዎች ጅልና በሽተኛ ናችሁ፣ ልብ ያጥራችኋል ይባላል። ይሄ ደግሞ በዛ ጅላችኋለሁ። በአሁን አንተ ዞር በልልኝ እሺ? ምን አይነቱ አብድ ናት በእናታችሁ። ወንድሜ እኔ ይሄ ቤት በጣም ነው የሰለቸኝ። በቃ ይዘኸኝ ሂድ። ወዴትም አትሄዱም እሺ? አትጨማለቁ። ጨምለቃ አንቺ በእናትሽ ነይ ልኝ እህቴ እንሂድ። ወዴትም አትሄድም። ያለዛ ሄድሽዬ በእናትሽ ይቅርታ እሺ። እኔ እናት እኔ እንደዚህ ይፈጠራል ብዬ አላሰብኩም። ይቅርታ እኮ ይቅርታ አልኩሽ አይደል? ኧረ በእናትሽ ሄድሽ ይቅርታ። እስኪ ያሳይኝ። አመመሽ? እንዴ ለምንድን ነው የምትለማመጣት? ና እንሂድ፣ ና እንሂድ እባክህን። ወደዛ በእናትሽ። ይቺ ጅል ናት እንዴ? የምራረሽው እንዴ? እህቴ ስልሽ ፊት ሰጠሁሽ። ኤልሹ ዝርብልኝ። እንዴ እሺ ምንድነው በንፈሳየኝ? ቶሎ በላሳየኝና ልጅበት። ይኸውልሽ ይሄን ነገር የምነግርሽ ጥሩ ሰው ነሽ፣ ልታግዢኝ ትችያለሽ ብዬ ነው። ምንድነው? ለዚህ ሀገር እንግዳ ነኝ። እዚህ የመጣሁት ቤተሰቦቼን ለመፈለግ ነው። በመሀል ግን ያ ያየሽው ሰው ማን እንደሆነና ምን እንደፈለገ ሳላቅ ይከታተልኛል። ማን ነው ብዬ ስለሱ ማጣራት ሲጀምር ደግሞ እንደ አጋጣሚ ከባድ መረጃ ስለሱ ያስኩት እና ከወጣ አይቀር መፈልጋት አንድ ሴት አለች። አልገባኝም። ሲጀመር እኮ ለኔ በድንገት እንደዚህ የምታወራው አይነት ምስጢር አይደለም የሚያስቀው። አንቺ ጊዜ አልሰጠኛልሻ። እኔ ታውቃለሁ። ሲጀመር ለምንድን ነው ጊዜ የምሰጥክ? አሁን ራሱ ልሄድ ነው። እባክሽ እንደዚህ አትሁኚ። እኔ እንድታግዢኝ ብቻ ነው ፈልገው። የምታግዢኝ ይመስልሻል? በዛ ላይ እዚህ ምንም ማውቀው ሰው የለም። እሺ ምንድነው ከኔ የምትፈልገው? አሁን እፈልጋታለሁ የምትላት ሴት ፎቶ አለ? አዎ አለኝ። ያልኩሽ ሴት የእንጀራ አባቴ ሚስት ናት። ያልኩሽን ሴት አግኝቼ አዋርቻት ነበር። አድራሻ ሳሰጠኝ ደግመን እንገናኛለን ተባባልን። እኔ በአጋጣሚ ታገትኩኝ። ዛሬም ትላንትም ከወጣሁኝ በኋላ ስልኳን ደጋግሜ በሞክረውም አይሰራም። በየትኛውም መንገድ ላገኛት አልቻልኩም። ወንድሜን ለማግኘት ቀርቤ ነበር።
ወይ ጉድ! እሺ ማን ናት? ወይ ፎቶዋን ታሳየኛለህ? ይቺ ናት? አዎ እሷ ናት። እሷ ናት ያልካት ሴት? አዎ። ምን ሆነሽ ነው? ታውቂያታለሽ እንዴ? ሄሎ፣ ቆይ ለምንድን ነው ስልክ የማታነሳው? ስማ፣ ምን አይነት ጉድ እያየሁ እንደሆነ አንተ አታውቅም። ያ እርኩስ የሆነ ልጅ ከመሲ ጋር ነው ያለው። አሁን እዚህ ሰፈር ውስጥ ያለው ሆቴል ውስጥ ናቸው። እዚህ ነው ይዟት የገባው። እውነቴን ነው። አንተ ጅል፣ ካላመንከኝ ደግሞ መታያቸው እንዴ። ማለት ፍቅረኛሞች ናቸው አላልከኝም እንዴ? ስማኝ፣ በዛም ሆነ በዚህ አሁን ቶሎ ብለን አና ያዘው። እሺ፣ ሰፈር ነኝ። ወይኔ ይላል። ወይኔ ተበላሁ። ማ እኔ? ኧረ በፍጹም አላውቃትም። በቃ ተውኝ፣ ልሂድበት። እሺ፣ አሳብኝ ነው እንዴ? ልቀቀኝ፣ በእናትህ ተረጋጊ። ምን ሆነሽ ነው እንደዚህ የምትሆኚ? ቆይ እኔ እኮ እንዳገኛት እንድታግዥኝ ነው ፎቶዋን ያሳዩሽ። ኧረ እኔ ማበደኝ ነው በእናትህ። እሺ ቆይ ምን ላድርግ? እሺ አሁን ያሳየኝ ሴት ምን ናት? እሺ ማን ናት? የእንጀራ አባቴ ሚስት ናት። እንግዲህ ያገኘኋት ያልኩሽ እሷን ነው። እንደዛ ነው የተባልኩት። እንግዲህ እሺ፣ የእንጀራ አባት ፎቶ የለውም? ይህ ሁለተኛ ስልኬ ነው። እንደ አጋጣሚ ሆኖ ፎቶ በሙሉ ያለው ያ የጠፋ ስልኬ ላይ። የታናሽ ወንድሜም የህፃንነቱ ፎቶ እኮ እዛኛው ስልክ ላይ ነበር። ሁሉም ነገር በቃ እዛ ስልክ ላይ ነው ያለው። ብችል ያንን ስልክ ባገኘው ጥሩ ነበር። ቆይ እንጂ ልቀቀኝ። ቆይ ደግሞ ምን አረኳት? ምን አጠፋው? ናውዲ መነጋገር አለብን። እንነጋገር ብቻ ስለሆነ እንዳይሆንና እኔ ሰልችቶኛል። አሁንስ እንዴ ቢሆንስ? እህት አይደለችም እንዴ? ማን አላት? እኔ እንደው አንዴ ፋይሉን ዘግቼዋለሁ። ድጋሚ የምከፍተው ፋይል የለኝም። ምን ፋይል ምናምን ትላለህ? አንተ ራስህ የሷ ቤት አይደለህም እንዴ? እንደውም ከሷ ባትብስ። ለማንኛውም ልጅት እንዲህ ፊት ለፊት የምንከለከላት ከሆነ እሷ ራሷ በድብቅ ታደርገዋለች። እንደ መሰረት ህይወቷ ይበላሻል። የወደደና ያበደ አንድ ነው። ብትነግረውም ብትመክረውም የሚሰማው ራሱን ብቻ ነው። እንደዛ ብሎ ነገር የለም። መሰረትን ዝም ስላልኩ እሷንም ዝም የምላት መስሏት ከሆነ ተሳስታለች። እግሯን ነው የምሰብራት። ተው እንጂ ያፈቀረችው በልቧ እንጂ በእግሯ አይደለም። እንደው በቃ ሁሉን ነገር በጉልበት እንደው ኋላ እኮ አንተ አታገባት። የዓመታት ልዩነት ነው እንጂ ማግባቷ እኮ አይቀርም። እንዴ ቆይና ነኝ ምን እያልሽ ነው? ታግባ ነው እንዴ የምትይው? ምንም ፍላጎትሽ አልገባኝም። እኔ ታግባ አላልኩ፣ ግን ብልጥ ሆነን መፍትሄ እንፈልግ ነው የምልህ። አንተ ልጅ የምን መፍትሄ? እሱንማ ተረጋግተን ቁጭ ብለን ማሰብ ያለብን። እንደዛ ከሆነ መሰረትን የምንጥራት። አይ እንደዛ አይሆነ። ለምን? ምክንያቱም እሷ ይጋቡ ነው የምትለው፣ እንዲጋቡ ትፈልጋለች። ስለዚህ አይሆንም። እሺ ካልሽሽ እሺ በእናትሽ ይቅርታ ላስረዳሽ። ምንድን ነው ታስረዳኝ? ለቀልድ ብዬ ነው። ለቀልድ ነው? እህትና ወንድም ስትባባል ነበረው። ለቀልድ ነው? ንገረኝ እስኪ ለቀልድ ነው? እና ለቀልድ ቢሆን ነው መቼም እህቴ እንዳልሆነች ታውቂያለሽ። ኧረ እባክህ ለቀልድ ለምን እንዳደረከኝ አየህ? ምን እንዳስደረከኝ ገባ? አዎ ገብቶኛል ልጁ። በጣም ይቅርታ። እንደዚህ ትሆኛለሽ ብዬ አላሰብኩም። ቆይቶ እኔ ምን ነኝ? ቆይ ምን ነው የምመስልህ? እምቀና መስሎ ነው ከሷ ጋር የምትጃጃለው? ንገረኝ፣ እምቀና ይመስልሃል? አይመስለኝም። ሰማኛለህ? እኔ ባንተ ብሞት አልቀናም መቼም። እሺ ደጋግመሽ እንደዚህ አይነት ነገር አትናገሪ። እናገራለሁ። እዚህ የመጣ ትጃጃል። እሺ ምንም አቋም የሌለህ ሰው ነህ። ቆይ ለምንድን ነው የምታሴት ላይ ብላ የምትለጠፈው? ሴሰኛና ባለጌ ስለሆነ። ምን? ዝም በይ ዝም በይ። አንቺ እኔን እንደዚህ የመናገር መብት የለሽም። ኧረ እባክህ ለምንድን ነው ዝም የምለው? ለምንድን ነው መብት የሌለኝ? ንገረኝ እስኪ። ባለፈው ጓደኛዬን ባስተዋውቅህ ስልኳን ተቀብለህ ከእሷ ጋር ትጃጃላለህ። አሁን ደግሞ ቤቴ ድረስ መጣ የትም አታውቃት
ሴሰኝነት አለ። ሁሉም ስለማይፈልጉ ነው እንጂ አንተ ሁሉም ነው የምትመኘው። ውሻ ቀሚስ ለብሳ እንኳን ብታያት ምራት። ምክንያቱም ወንድ ስለሆንክ እሱ ዝም በይ። ወንድ ስለሆንክ ነው ያልሽው? ቆይ ወንድምሽ ወንድ አይደለም? አባትሽ ወንድ አይደለም? እና አባትሽና ወንድምሽ ውሻ ቀሚስ ለብሳ ስላዩ ብቻ ይመኛሉ ማለት ነው? አሁን ዝጋ። እነሱ እንዳትናገራቸው እሺ? እኔ ነኝ ሴሰኛው አይደለ? አንቺ ሲጀመር ከንቱ ነሽ፣ አይገባሽም። አፍቃሪ ልብ የለሽ ድንጋይ። ምንድን ነው እና ምን ትለኛለች እንዴ? ስሚ አትጨማለቂ፣ ስርዓትሽን ያዢ። አንቺ እንዳይዙሽ ብዬ ነው። አሁን እንዴት አልሄድም። አሁን ሳላጋጭሽ ዞር በይ ከፊቴ በሽተኛ። ሁሉም ሰው ነው እኔን የሚሰድበኝ። ሂጅ ከዚህ ሂጅ። ልጋጥሽ ቋንጭ በሽተኛ። ዞር በይ በለሽ። ዞር በይ። ሰው ምን ላይ ተነሳው ይዘረይ ሄሎ እኔ ምን አውቃለሁ? አላቅም ቴዲ፣ ማበዴ ነው። እቺ ሰይጣን ሁሉንም ነገር ልታሳጣኝ ነው። እኔ ወደ ቤት ሄጃለሁ ቴዲ፣ ቤቴ ሄጃለሁ። ገባ? መሰረት ወደ ቤቷ ተመልሳለች ቴዲ። እኔ በራይድ ቀድሚያት ነው እሷ መታለች። ስማ አንተ ሰፈር ውስጥ ያለው ሆቴል ሂድና ያዘው። እሱ እዛው ነው የተቀመጠው። ወይኔ አምላኬ፣ እኔ መረጋጋት እየቻልኩ አይደለም። አይ እሷም ታስፈልገኛለች። ስማ እሷም ታስፈልገኛለች። ከዛሬ አታልፍም፣ እደፋታለሁ። እሱን አሳያለሁ። እሺ አንቺ አልሻለ እንዴ? ቆይ ደግሞ ምን ማለት ነው? እኔ እየሰራሽ ነው። እሰይ ሰራሁልሽ። አንቺ ቀውስ ምን አባሽ ነው የምትይው? ወይኔ ሄለን ራሴ ያሳብጃት ልታሳብደኝ ነው። አንቺ አሳብደሽኛል እንዴ? ሂጂ እባክሽ አትማዘዢ። ሞዛዛ እዚህ ምን ያጃጅላታል? ስሚ ትልቅ እንግዳ ሊመጣብኝ እየጠበቅኩ ነው። ውጪ ከሳሎን። የምን እንግዳ ነው? እምብየው የትም አልሄድም። እሺ ስሚ ስርዓትሽን ያዥ። ውጪ አልኩሽ። አልወጣም፣ የትም አልሄድም። ተነሺ ነው። እኔ አንቺን ለማግኘት ጠዋትና ማታ እመላለሳለሁ። አንቺ ግን ሌላ ስም ተወጪኛለሽ። እኔ እፈልጋለሁ። ገንዘብ እፈልጋለሁ። አይደለም ሄልሹ፣ እኔ ገንዘብ ፈልጌ አይደለም፣ ከማንም አልፈልግም። እኔ ከማንም ጎን አይደለሁም፣ ከእናትሽም ጎን። በቃ ተረጂ። ወደ አንቺ የሚያቀርብ ነገር ያለ ከመሰለኝ እግሬ እስኪቀጥን እዞራለሁ። እባክህ አታስመስል፣ ወደዛ አታውራብኝ። ዝም በይና ስሚ ሄልሹ። ቆይ ምን ቦን ነው የሚገባሽ? ቆይ እንዴት ሆኜ ባሳይሽ ነው የሚገባሽ? ቆይ ምን ባረግ ነው የምትረጂ? ቆይ እሺ በዙሪያሽ ስንት ዓመት ልሽከርከር? እድሜ ሙሉ? ለምንድን ነው ቆይ ተኝቼ ማያትን ሄልሹ የምትሆኚው? ለምንድን ነው ቅርቤ የሆነሽ ህልም የምትሆኚው? ጆ አታስመስልብኝ፣ ተበኝ። አላስመሰልኩም ሄልሹ። አንቺ የማንም አትሆኚ። ማንም ሰው አንቺን ሊተካም ሊሆንም አይችልም። እባክሽ በቃ ለመረዳት ሞክሪ። እናትሽ በጣም ወንጀለኛ ናት። አንቺም በጣም አስቸጋሪ ልጅ ነሽ። ግን ደግሞ ምንም ብትሆኚ አፈቅርሻለሁ። ሰማሽኝ አይደለ? እኔ አንቺን ማፍቀሬን አላቆምም። ምንም ብትሆኚ እወድሻለሁ ሄልሹ። እመኚኝ፣ አንቺ የኔ ብቻ ነሽ። ሄልሹ ቆይ ለምንድን ነው ግን ማትረጂ? ቆይ ምን ባረግ ነው የሚገባሽ? ለምን እንደዚህ ትገፊኛለሽ? ለምንድን ነው ዝቅ አድርገሽ የምትመለከች? ቆይ ምን አድርጌ ነው ምን ሆኜ ነው ሙሉ ሆኜ የምታይሽ? ለምን እንደዚህ ታደርጊያለሽ ሄልሹ? ንገሪኝ፣ ምን ላድርግ ንገሪኝ። ወንድሜ እንዴት ነህ? እንዴት ዋልክ?